ልጆቻችሁ ይሄንን የአሳ ሬሲፒ ከቀመሱ በኋላ በየቀኑ ነው የሚጠይቋችሁ። ሶ ዛሬ ልሰራለት ያሰብኩት በአትክልት ነው። ከፍሪዘር ላይ ስለሆነ ያወጣሁት እሱ እስኪለቅ ድረስ ስኳር ድንችና ካሮቴን አዘጋጃለሁ። ከለቀቀልኝ በኋላ በሎሚ በጨው አድርጌ እዘፈዝፈዋለሁ። ልጆች በሳምንት 3 ቀን አሳ ቢበሉ ይመከራል። ይሄንን ስንቶቻችሁ ነው የምታውቁት? እስኪ ኮሜንት ሴክሽን ላይ ጻፉልኝ። ከዛ ስኳር ድንችና ካሮቴን በኩል ሳይዝ ከትፌ አዘጋጃለሁ። አሳዬንም በደንብ ጽድት አድርጌ አጥቤዋለሁ። የምፈልገውን ያህል ቆርጬ አዘጋጃለሁ። ይሄ አሳ በጣም ደስ የሚለው ምንም አይነት ሾክ የለውም። አስተማማኝ ነው። እውነት ለመናገር ለልጆች በጣም ሴፍ የሆነ አሳ ነው። ስቲም አድርጌ ስለሆነ የማበስለው ስቲም ወደ ማረግበት እቃ ላይ ሁሉንም አደርገውና ለ20 ደቂቃ ያክል ስቲም አድርጌ አበሰልኩት። ከበሰለ በኋላ ይሄንን ይመስላል። ከዛ ማሽ ነው የምናረጋው። ትንሽ ፐርስሊ የጥብስ ቅጠል ማሽ ካደረግነው በኋላ እንቁላላችን እናዘጋጃለን። በእጃችን ቅርጽ እያስያዝን መጀመሪያ እንቁላሉ ላይ ከዛ ደግሞ የተፈጨ ቺፕስ ላይክ ዱቄት በሉት በቃ እሱ ላይ አድርገን እናዋህደዋለን። ሞርማሊክ በዚህ ስለሚወደው በሁለት ነገር ነው የተጠቀምኩት፣ ግማሹን በዱቄት ግማሹን በዛኛው ማለት ነው። ሁሉንም በተመሳሳይ መንገድ እንደዚህ አድርጌ ቆንጆ አድርጌ ያዘጋጀሁት። ማሊክዬ እዚህ ጋር ብልት ማረጋው እያለኝ ነው። በጣም በቃ የሚወደው ነው። ሁሌ እንደዚህ ስላችሁ እናንተ እሱ ምንድነው የሚጠላው ትላላችሁ። እስካሁን እንግዲህ እኔ ሞክሬው የደበረው ምግብ የለም። ሁሉንም ይወደዋል፣ እግዚአብሔር ይመስገን። ፋይናሊ እንደዚህ እንደምታዩት ቆንጆ ሆኖ ሬዲ ሆኗል። ማሊክዬ በጣም ደስተኛ ሆኗል። የእናንተም ልጆች እንደሚወዱት እርግጠኛ ነኝ። ይሄንን ሬሲፒ ከወደዳችሁት ላይክ፣ ፎሎ፣ ሼር፣ ሪፖስት እያደረጋችሁ እንወዳችኋለን። ባይ